እኛ በኢኮሜርስ ዙሪያ ፕሮጀክታችን የሰራን ግሩፖች ነን። እኛ ኢኮሜርስን የመረጥንበት ምክንያት ሆሳዕና ውስጥ ላይ አንድ የገበያ ማዕከል በመሄድ በማነጋገር እና ከሰዎቹ ጋር በማውራት ነው ይህን ኢኮሜርስ ዌብሳይትን መስራት የቻልነው ማለት ነው። እና ዌብሳይቱንም የሰራነው በሆሳዕና ከአደባባይ ከትልቁ አደባባይ ዝቅ ብሎ የሚገኝ አንድ ትልቅ ገበያ ማዕከል አለ። በአንድ ቢውልዲንግ የሚገኝ የገበያ ማዕከሉም ጮራሞ ፕላዛ ይባላል። እና ከዚህ ፕላዛ ጋር በማውራት ኦንላይን ዌብ ድህረ ገጽ ለማበልጸግ ወስነናል ማለት ነው። የወሰንነውም ምክንያት በመጀመሪያ ፍላጎታቸውን በመጠየቅ እነሱ ይበልጥ ፕሮዳክቶቻቸውን ተደራሽነታቸውን ሰፊ ለማድረግ እና ሰዎች በአካል ወደ ማዕከላቸው ሳይመጡ ያላቸውን ፕሮዳክቶችን በመመልከት የፈለጉትን ነገር ኦርደር ማድረግ እንዲችሉ ማየት እንዲችሉ እና መግዛትም እንዲችሉ ለማድረግ ብዙ አማራጮችን የያዘ ሞር ከመጀመሪያ ሲስተሙን የእነሱን የገበያ ማዕከሉን የሚያሻሽል ወይም ከፍ የሚያደርግ ስራ ይዘን መጥተናል ማለት ነው። እና ይህም ስራ እንደሚከተለው የሚገለጽ ይሆናል። አንድ ሰው አሁን የኛን ፕላትፎርም ለመጠቀም ከፈለገ ዌብሳይቱን ስሙን ጽፎ መጀመሪያ የሚያገኘው ፔጅ ሆም ፔጅ ላይ ሆም ፔጅ ያገኛል ማለት ነው። ከዛ ሆም ፔጁ ይሄን ይመስላል ማለት ነው። እዚህ ጋር የእቃዎቹ ሳምፕል አላቸው። ከዛ እዚህ ጋር ደግሞ መጨረሻ ላይ የጮራሞ ፕላዛ ኮንታክት አድሬሶች አሉት ማለት ነው። በእነዚህ አድሬሶች አንድ ሰው አክሰስ ማድረግ የሚፈልግ ከሆነ እነሱን ማግኘት የሚፈልግ ከሆነ በእነዚህ አድሬሶች ድርጅቱን ማነጋገር ማግኘት ይችላል ማለት ነው። ሶ አሁን የኛ ፕላትፎርም ፈንክሽናል ሪኳርመንት የምንላቸው እንትኖች አሉ ማለት ነው። አንድ ሰው ይህን ፕላትፎርም ወይም ዌብሳይት መጠቀም የሚፈልግ ከሆነ የመጀመሪያ ፈንክሽናል ሪኳርመንት ብለን የወሰድነው ፈንክሽናል ሪኳርመንት አንድ ሰው ይህን ፕላትፎርም ለመጠቀም መጀመሪያ ሬጂስተር ማድረግ አለበት ማለት ነው። ሬጂስተር ሲያደርግ ይሄኛው ፕላትፎርም ላይ ብዙ መረጃ ያስቀምጣል። ፉል ኔሙን ያስቀምጣል፣ ኢሜይሉን፣ ፓስወርዱን ማለት ነው። ይሄኛው አንደኛ ክሬዴንሻሊቲ ስላለው ሴኩሪቲውን ሴኩር ያደርግለታል። ሁለተኛ ደግሞ ፉል ኔም አለው። ያ ደግሞ የሰውየውን መረጃ ለኛ ያጋራናል ማለት ነው። ሶ አንድ ሰው እዚህ ጋር መጥቶ ሬጂስተር ማድረግ ይችላል ማለት ነው። አሁን ፉል ኔሙን ያስገባል መጀመሪያ፣ ከዛ ኢሜይል አድሬሱን ያስገባል ማለት ነው። እዚህ ጋር ኢሜይል አድሬሱን ያስገባል። ኦኬ ከዛ በኋላ ፓስወርድ ያስፈልገዋል። ፓስወርድ ሚኒመም 6 ካራክተር መሆን አለበት። እዚህ ጋር ኮንፈርም ማድረግ አለበት። እዚህ ጋር ኮንፈርም አርጎ ለምሳሌ የሚሳሳት ከሆነ ፕላትፎርማችን እንደገና ፓስወርዱ ማች ስላላደረገ ክሬት አያደርግለትም፣ እንደገና እንዲሞላለት ያደርጋል ማለት ነው። ሶ ትክክለኛ ፓስወርድን አስገባለሁ ማለት ነው። ሶ አካውንት ክሬት አደረገልኝ ማለት ነው። እና እዚህ ጋር ሎግን ያደርግለታል ማለት ነው። ሶ እዚህ ጋር ደግሞ ሎግን እንዴት መጀመሪያ አካውንት ክሬት ያደረገ ሰው ቢሆን እንዴት እንደሚገባ ደግሞ አናሳያቸዋለሁ። ሎጋውት በተን ካና እንወጣለን። ሶ እዚህ ጋር ሎግን በተን አለች። እችኛዋን ሎግን ነክቶ ሎግን ማድረግ ይችላል ማለት ነው። ሶ ሎግን ያደርግለታል ማለት ነው። ከዛ ይሄ ሰውዬ የፈለገውን ነገር አክሰስ ማድረግ ይችላል ማለት ነው። ሁለተኛ ፈንክሽናል ሪኳርመንት የምንለው ደግሞ ሾፒንግ ካርት ፈንክሽናሊቲ ነው ማለት ነው። አንድ ሰው እዚህ ፕላትፎርም ላይ ሆኖ የፈለገውን ነገር ቢመርጥ፣ አሁን ለምሳሌ እዚህ ጋር ፕላትፎርማችን መጀመሪያ ራሱ የያዘ ነው። ኤሌክትሮኒክስ ከፈለገ አለ፣ ክሎዝ አለ፣ ሙዚካል ኢንስትሩሜንት አለ፣ ፐርፉሞች አሉት ማለት ነው። በጮራሞ ፕላዛ ውስጥ የሚገኙ ሱቆች ውስጥ የሚገኙት ማለት ነው። ሶ አንድ ሰው ኤሌክትሮኒክስ የሚፈልግ ከሆነ ኤሌክትሮኒክስ የሚለው ውስጥ ይገባል። ሶ ሱቃችን አበበ ኤሌክትሮኒክስ ነው እዛ ጋር ያለው ማለት ነው። ሶ እዚህ ጋር የፈለገውን ነገር መምረጥ ይችላል ማለት ነው። ሶ ሁለተኛ ፈንክሽናል ሪኳርመንት ምንድነው? ካርት ነው። ካርት መኖር አለበት። አንድ ሰው ብዙ ምርጫ ሊኖረው ይችላል።
ብዙ እቃ ሊወስድ ስለሚችል ካርት ውስጥ አድ ያደርግለታል ማለት ነው። ከዛ ተጨማሪም ከፈለገ አድ ያደርጋል። እዚህ ጋር ካርት ውስጥ መጥቶ ማየት የእሱን ካርት አክሴስ ማድረግ ይችላል ማለት ነው። ከፈለገ ሪሙቭ ማድረግ ይችላል። ደግሞም ለመጨመር ከፈለገ እዚህ ጋር ፕላስ አድርጎ ይጨምራል ማለት ነው። እና ደግሞ ሶስተኛ ፈንክሽናል ሪኳየርመንት የምንለው አንድ ሰው እዚህ ጋር ካርቶች ውስጥ የመረጠውን ነገር ምን ማድረግ አለበት? መውሰድ ከፈለገ ፕሮሲድ ፔሜንት መንገድ አለው ማለት ነው። እና ፔሜንት መንገዱ ላይ ሁለት መንገድ ተጠቅመናል። ሞር ለህዝቡ በጣም ተደራሽ ነው ብለን የምናስበውን ማለት ነው። ሲቢ ብር እና ቴሌ ብር መጠቀም ይችላል ማለት ነው። ሁለቱንም የፈለገ ሰው መጠቀም ይችላል ማለት ነው። ሞር ተደራሽነት ስላለው ማለት ነው። እና አንድ ሰው ለምሳሌ የእቃዎቹን ዲቴል ምናምን አክሴስ ማድረግ ከፈለገ እዚህ ጋር ዲቴሎችን ማየት ይችላል፣ የእቃውን ማለት ነው። አሁን ለምሳሌ እዚህ ጋር አለ፣ ሁሉም ነገር አለው ዲቴል። እነዚህን ነገሮች አክሴስ ማድረግ ይችላል። እና እዛ ፔይሜንቱን እንደከፈለ ምን ያደርጋለታል? ፔይሜንት ኮንፈርሜሽን ስላለው ኮንፈርም ፕሮሲድ አድርጎ ኮንፈርም ማድረግ ይችላል ማለት ነው። እዚህ ጋር ፔይሜንቱን ይመርጣል። ፔይሜንት ዲቴሎች አሉት። ከዛ ቴሌብር ከፈለገ ይመርጣል። ከዛ አድሬሱን ያስቀምጥለታል፣ የት መምጣት እንዳለበት ማለት ነው። ዴሊቨርድ ሆኖ የት ነው መድረስ ያለበት የሚለውን ነገር ይመጣል። ከዛ ፔይመንቱን ኮንፈርም ያደርጋል ማለት ነው። ከዛ እንደዚህ ፔይመንት ደግሞ ኮንፈርም አድርጎ ያመጣለታል ማለት ነው። እዚያ ጋር ከሱ ተቆራጭ ይደረግለታል ማለት ነው ብሩ። እንቀጥላለን ወደ አሁን ሶስተኛ ፋንክሽናል ሪኳየርመንት የምንለው ለሰው ፕላትፎርሙን ተደራሽ ለማድረግ እና የፈለገውን ነገር ቶሎ እንዲያገኝ ምንድነው ሰርች ናች። ሰርች በተን አለው ማለት ነው። እዚህ ጋር የፈለገውን ነገር ሰርች አድርጎ ማግኘት ይችላል ማለት ነው። በቀላሉ ማግኘት ይችላል ማለት ነው። ሰርች አድርጎ የፈለገውን እቃ ማግኘት ይችላል ማለት ነው። እዚህ ጋር ፕሮዳክት ስለሌለው ነው። ፕሮዳክት ኤርፖድ የሚል ፕሮዳክት ስለሌለ ነው ለጊዜው አልገባም። ሌላ ፕሮዳክት ሰርች አድርገን ማግኘት እንችላለን። እንደዚህ የፈለገውን ፕሮዳክት በቀላሉ ሰርች አድርጎ ማግኘት ይችላል ማለት ነው። እስካሁን ባለው ወደ 4 ፋንክሽናል ሪኳየርመንቶችን አይተናል። አሁን ወደ 2 ፋንክሽናል ሪኳየርመንቶችን እናያለን ማለት ነው። የቀረው ዩዘር ሪቪው እና ሬቲንግ ናቸው። አንድ ሰው አንድ እቃ ከወሰደ በኋላ የሚሰጠው ሬቲንግ ማለት ነው። ሬቲንግ እና ሪቪው ለምሳሌ አበባ ኤሌክትሮኒክስ ወይም ከበደ ፋሽን እንግባና ሙሉ ዲቴይሎች አሉ። ከዛ ወጥተን ምን እናያለን? ሬቲንጎችን እናያለን ማለት ነው። ሬቲንጉ አሁን አንድ ሰው መጥቶ ከ5 ነው ሬቲንጉ የሚሰጠው፣ እሱ ይቀመጣል ማለት ነው። እንደምታየው ሬቲንጉ ለዚህ ልብስ የተሰጠው አጠቃላይ ሬቲንጉ ስንት ነው? 4.7 ከስንት ከ5። ያው እንደዛ ሬቲንጎቹ ሬቲንግ ማለት ያው ዩዘር ተጠቃሚዎቹ ከተጠቀሙ በኋላ እነሱን ሪቪው የሚያስቀምጡበት ነው። በእያንዳንዱ ፕሮዳክቶች ላይ አሉ። አሁን ደግሞ ሌላኛው ፋንክሽናል ሪኳየርመንት የሚሆነው ፕሮዳክት ካታሎግ እና ማኔጅመንት ነው። ይሄም ደግሞ በዋናነት የሚሰራው አድሚን ነው። መጀመሪያ አድሚኑ ይሄን ለማድረግ ምን ማድረግ አለበት? መጀመሪያ ሎግን ማድረግ አለበት። በምን? በራሱ አድሚን የተሰጠው ዩዘር ኔም እና ፓስወርድ አለው። የሌሎቹን ለምሳሌ ብናስገባ ያስገባል፣ ግን ሎግን ያደርጋል። በአድሚኑ ሊንክ ብንገባ ግን ገባን፣ ያው ሎግን ያደርጋል። ምክንያቱም አድሚን የራሱን የቻለው ዩኒክ የሆነ ዩዘር ኔም እና ፓስወርድ አለው። ስለዚህ የአድሚኑ መጀመሪያ ያስቀመጥነው አለ ይሰያዝ ፓስወርድ እናስገባለን። ከዛ ሎግን አድሚን ተቀብሎኛል ማለት ነው። አሁን ወደ አድሚኑ ዳሽቦርድ መሄድ እንችላለን።
አድሚኑ ዳሽቦርድ ማየት እንችላለን። ያው አስገባን ማለት ነው። አድሚኑ ዳሽቦርድ ላይ ምን አላችሁ ምን ነገሮች አሉ ይባል ከሆነ አንደኛ የተጠቃሚዎቹ ቶታል መጠን ምን ያህል ተጠቃሚ አለው ብሎን የሚያሳይ አለ። ምን ያህል ብር ነው የተሰራው እስካሁን፣ ምን ያህል እቃ ተሽጧል ብሎቹ ነገሮች አሉ። ሁለተኛ ላይ ደግሞ አድሚኑ ምን ማድረግ ይችላል? ፕሮዳክቶችን አድ ማድረግ ይችላል። እዚህ ጋር ፕሮዳክትን እናስገባለን። የፈለግነውንም የብር መጠን እዚህ ጋር እናስገባለን። ፕራይሱን፣ ዲስክሪፕሽኖችን፣ ዲቴይሎችን እዚህ ጋር እናስቀምጣለን። ኢሜጁን እዚህ እናስቀምጣለን። ኢሜጅ ፎልደር ላይ መጀመሪያ እንትን ክሬት አድርገን ከዛ ኢሜጁን እናስቀምጣለን። ከዛ ምን አለ ካታጎሪ አለ። የተኛው ላይ ነው መግባት ያለበት ይሄ ፕሮዳክት የሚለው በሱቆች አሉ ኤሌክትሮኒክስ፣ ክሎዝ እና ከሱ አንዱ መርጠን እናስገባለን። ከዛ በኋላ ምን ማድረግ እንችላለን? አሁን ለምሳሌ አይፎን 15 ቢሸጥ እንትን ዌብሳይቱ ላይ አይቀመጥም፣ ምክንያቱም ይደለታል። እዚህ አድሚኑ ምን ማድረግ ይችላል? መደለት ይችላል። ሌላውን አድ ማድረግ ይችላል ማለት ነው። ይሄን ይመስላል ፋንክሽናል ሪኳየርመንቱ። አሁን ደግሞ እዚህ ወጥተን ወደ ዳታቤዝ ላይ እንገባለን። እነዚህን ግዴታ መመዝገብ አለባቸው። አንድ ሳላሳ የቀረውት ነገር ቢኖር እዚህ ጋር አሁን ፓስወርድ ብንሳሳት ማን ሎግን እንዳደረገ ሎግ አውት እንዳደረገ እዚህ አድሚን ዳሽቦርዱ ላይም ያሳያል ማለት ነው። እዚህ ጋር ያሳያል። አሁን ደግሞ ወደ ዳታቤዙ እንገባለን። ሰርቨራችንን እንከፍታለን። ከዛ ኤችፒ ማይ አድሚን እንገባለን። ከዛ ፓስወርድ የምናይዘርን ተጠቅመን እንገባለን። እዚህ ዌብሳይት የተጠቀምነው የዳታቤዝ ኔም ኢትዮ ይባላል። ብዙ አይነት ነገሮች አሉ። ካርት አይተሞች አሉ። ኦርደር አለ። ኦርደር አይተሞች አሉ። ፕሮዳክቶች አሉ። ዩዘሮች አሉ። እነዚህ ሙሉ እንትን ቴብሎች ናቸው። አሁን ለምሳሌ ዩዘር ላይ ገብተን ቼክ ማድረግ እንችላለን። ምን ብለናል? አቡሽ ላምቦሬ የሚለው ኢሜል ምን ሆኗል? ገብቷል። ያ የሚያሳየው እዚህ ጋር ገብተን ሙሉ መረጃውን ማየት እንችላለን። ምን ያህል ዩዘሮች እንዳሉ፣ ምን ያህል ተጠቃሚዎች እንዳሉ ኢሜላቸውን ማየት እንችላለን። ፉል ኔማቸውን፣ ፓስወርዳቸውን እንዲህ ማየት እዚህ ጋር ማየት እንችላለን። አሁን ለምሳሌ በሆነ በተፈጥሮ ኬዝ አድሚኑ ቢጎዳ ወይም ያለ ነገር ነው ቢሞት እንዴት ነው አድሚኑን መቀየር የምንችለው የሚባለው እዚህ ጋር ደግሞ መጥተን አሁን ለምሳሌ መጀመሪያ አድሚኑ የነበረው ኢሳያስ ነው። እዚህ ጋር መቀየር እንችላለን። ራይት ክሊክ እናደርጋለን። እዚህ ጋር ምን አለ? ዩዘር አለ። እዚህ አድሚን ወይም ማድረግ እንችላለን፣ ኤዲተር ማድረግ እንችላለን። እሱ ነገሮች አሉ። እዚህ ጋር ደግሞ ኦርደሮቹን ቼክ ማድረግ እንችላለን። ለየት እንደተሸጠ በየትኛው ስልክ ቁጥር ቴሌብር ላይ አሁን ቀደም ምን ተገዝቷል? አዲስ አበባ አዲኖ ገዝቶ ነበር። ያው እሱን ሙሉ ዲቴይሉን እዚህ ጋር ያስቀምጣል ማለት ነው።